በፊቱ ቆመን እንዲህ እንበለው፣ ጌታ ሆይ እውነቱን ልንገርህ፣ ዛሬ ሰለቸኝ፣ ደከመኝ፣ መጸለይ አቃተኝ፣ ቃላት ጠፋኝ፣ ልቤ ደረቀ፣ ግን አንተ አትተወኝ፣ አቅም የሌለኝ ልጅህን በምህረት ደግፈኝ፣ ያዘኝ። ይህ ራሱ እኮ ጸሎት ነው። ድካምን ማመን፣ ትዕቢትን ጥሎ መዋረድ በእግዚአብሔር ፊት ትልቅ ዋጋ አለው። እርሱ የእኛን ፍጹምነት አይፈልግም። ቢፈልግም ከዕለት ወደ ዕለት ከጀማሪነት ወደ ፍጹምነት ማደግን ስለሆነ የክርስትናም የመጨረሻውም እርከን ፍጹምነት ወይም ደግሞ እግዚአብሔርን መምሰል ነውና ያንን እንደው ባንድ ሆኖ ከኛ አይፈልግም። ነገር ግን የእኛን እውነተኛነት ነው የሚፈልገው። ስግደት የከበደንለት ጉልበታችን የከዳንለት እግዚአብሔር ሆይ መሬት ላይ ወድቄ መነሳት አቃተኝ ብለን ቢያንስ ቆመን ባለንበት በአንገታችን ዝቅ ብለን ራሳችንን አጎንብሰን አቅም ስጠኝ እንበለው። አባቶቻችን የታመመ ሰው በልቡ የሚያስባት በጎ ሐሳብ እንደ ሙሉ ጸሎት ትቆጠርለታለች ይላሉ። እኛም በመንፈስ ዝለት ስንታመም ያቺ በአንገታችን ዝቅ ብለን የምናሳያት ትህትና በእግዚአብሔር ዘንድ እንደ ትልቅ ስግደት ትቆጠርልናለች። አራተኛው መፍትሄ ትዕግስትና ራስን አለመክሰስ። በመጨረሻ ሁላችንም ልንይዘው የሚገባው ትልቁ መሳሪያ ትዕግስት ነው። መንፈሳዊ ዝለት ሲመጣ ትልቁ የሰይጣን ውጊያ ክስ ነው። አንተ እኮ ግብዝ ነህ፣ ጸሎትህ አይሰማም፣ እግዚአብሔርን እየናከው ነው የሚል የውሸት ድምፅ በውስጣችን ያስቀምጣል። ይህንን ድምፅ እኔ እሰማዋለሁ፣ እናንተስ ትሰሙታላችሁ? ግን እባካችሁ አንስማው። እኛ መላእክት አይደለንም። እኛ የሥጋና የደም ሰዎች ነን። መዝለል፣ መውደቅ፣ መድረቅ የሰውነት ባህሪያችን ነው። ጌታችን በጌቴሴማኒ መንፈስስ ተዘጋጅታለች፣ ሥጋ ግን ደካማ ነው ሲል ለደቀ መዛሙርቱ ብቻ ሳይሆን ለእኛም ተናግሯል። ዛሬ ነፍሳችሁ ደርቃ ከሆነ ነገ ዝናብ እንደሚመጣ እወቁ። ዛሬ ጸሎት ከከበደን ነገ ደግሞ እንደምንበረታ እናስባለን። ዋናው ነገር በዚያች በደረቅ መሬት ላይ ሳይታክቱ መቆም ነው። እንግዲህ ወንድሞቼና እህቶቼ እስካሁን የተወያየነባቸው ነጥቦች የሁላችንም የቤት ሥራዎች ናቸው። በዚህ የጾም ጉዞ ላይ ስንዝል እግዚአብሔር ጥሎኛል አንበል። የእኛ ዝለት የአቅማችን መመዘኛ እንጂ የውድቀታችን መጨረሻ አይደለም። ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 12 ላይ የነገረንን ድንቅ ቃል እናስታውስ። ኃይልህ በድካም ይፈጸማል እንደሚለው እግዚአብሔር እኛን የሚፈልገን ብርቱ ስንሆን ብቻ አይደለም። ይልቁንም ደክመን አቅም አጣው ብለን ወደ እርሱ ስንጮህ ያን ጊዜ ኃይሉ በእኛ ድካም ውስጥ ይገለጣል። ብዙ ጊዜ እኛ የምንፈልገው ፍጹም ሆነን መታየትን ነው። ስንጸልይ በመንፈስ ተቃጥለን፣ ስንሰግድ ሳይደክመን መቆምን እንመኛለን። ነገር ግን ጌታችን የሚፈልገው የእኛን ሙከራ እንጂ የእኛን ፍጹምነት አይደለም። ቅድም እንደገለጥኩላችሁ ስንበረታ ከጀማሪነት ከወጣኒነት እስከ ፍጹምነት እንደርሳለን። ልክ እንደ አባቶቻችን አንድ የሚገርም ምሳሌ አላቸው። አንድ ሕፃን ልጅ መራመድ ሲጀምር እየወደቀና እየተነሳ ነው። ወላጆቹ ግን ልጃቸው ስለወደቀ አይቆጡትም። ይልቁንም ለመራመድ የሚያደርገውን ሙከራ አይተው ደስ ይላቸዋል። እኛም በእግዚአብሔር ፊት እንደዚህ ሆነን። ስለዚህ ወጣት ወንድሜ፣ ወጣት እህቴ፣ ዛሬ ጸሎትህ ጣዕም ባይኖረው ባትበረታም እንደው ግዴታ ሆኖ በምጸልይ እንኳን ከሆነ ማቅረብህን አታቆም፣ መጸለይን አታቆም። ያቺ ጣዕም አልባ የምትመስል ጸሎት፣ ያቺ በድካም የምትደረግ ስግደት በእግዚአብሔር ፊት እንደ ቅዱሳን ማጠን ትሸታለች። ምክንያቱም ስሜትህን ሳይሆን ፈቃድህን አሸንፈ ስላቀረብክ ነው። ዛሬ አንድ ጥያቄ ልጠይቃችሁ፣ በግልጽ እንናገር። በዚህ ጾም ወቅት ለምን ሰለቸኝ፣ ለምን እንደ መጀመሪያው መበርታት አቃተኝ ብላችሁ ተጨንቃችሁ ታውቃላችሁ? ወይስ ይህ ድካም መጥቶ ድካሙን በምን መንገድ አሸነፋችሁት? እባካችሁ ልምዳችሁን ከታች የኮሜንት መስጫ ሳጥን ላይ አጋሩኝ። የእናንተ አንድ መስፈር ጽሑፍ ተስፋ ለቆረጠውና እኔ ብቻ ነኝ የደከምኩት ብሎ ለሚያስበው ወንድማችሁ ትልቅ ብርታት ሊሆን ይችላል። እኛ ቤተክርስቲያን የምንባለው አንዱ ሌላውን ደግፎ ወደ መንግሥተ ሰማያት ስለሚወስድ ነውና ሁላችንም ተበራተን አንዱ አንዱን አበርትቶ ተሰባስበን ተያይዘን የስሙ ቀዳሽ፣ የክብሩ ወራሽ፣ የመንግሥቱ ወራሽ ልንሆን ይገባናልና ሐሳባችሁን ለሌሎች ማጋራት